ሰላም የሞዴስ ሚዲያ ቤተሰቦች እንዴት ሰነበታችሁ? እንደምን አላችሁ? በቃላችን መሰረት ዛሬም እንግዲህ የምኩራብን ታሪክ ተርከን እንደሰነበተው እንዴት እንደምትቆጥሩ ደግሞ ቅኔም ዘንላችሁ መተናል። እንደምታውቁት የወርሃ ጾም 3ኛው ሳምንት ምኩራብ ይባላል። የምኩራብን ታሪክ እየተተረከ ነው በየእንትኑ ታውቁታላችሁ ያስባለሁኝ። አይሁዶች የእግዚአብሔርን ቤት እንትን አድርገውት ነበር። በቃ እንደ ገበያ መሸሻጫ፣ የማዕድ መቆራረሻ፣ የበግ ማርቢያ፣ የፍየል ማርቢያ፣ የከብት አጠቃላይ በቃ በረት ሁሉ አድርገውት ነበርና እግዚአብሔር ያናይና ተቆጣ ይላል። ተቆጣና በቃ መቅሰፍት ላከባቸው። እንደ መቅሰፍት ቁጣ ማለት ነው። ሲለቅባቸው እዚያ ይሸሻጭ የነበረው ማንኛውም ነገር ጅራፉ ተነስቶ በእግዚአብሔር ትእዛዝ ማለት ነው። ጅራፉ ራሱ ተነስቶ ያንን ከብት እያገለገለ እያራወጠ ከቤተ ክርስቲያን አስወጥቶ አባረራቸው። ቤቴ ቤተ ጸሎት ይሰማያል እንጂ ይስተኛል እንጂ እናንተ መቀለጃ አይደለም ብሎ ማለት ነው። ከዛ ማዕዳቸው ነበረ። አይሁዶች ማዕድ ይበሉ ነበር ቤተ ክርስቲያን ያ ጊዜ እንትን ብለው። እንዲያ ሲሆን ንፋስ አውሎ ድቅድቅ መጣና አንቀለቀለው፣ አነዋወጠው። እንዲያው ማዕዳቸውን ገለባበጠባቸው። እነሱም በፍርሃትና በድንጋጼ አይሁዶችም ከብቱም ፍየሉም እዚያ ይሸጥ የነበረው ማንኛውም ዕቃ በድንጋጭና በፍርሃት እየተገለገለ ከዚያ ወጣ። ቤተክርስቲያንም የጸሎትና የስግደት ያስተብርኮ ቤት ሆነች ይላል እና ታሪኩ ይሄ ነው ባጭሩ ስላችሁ። ታሪኩን ስለምታውቁት የሚያስነግረው ብቻ ላተኩርላችሁ። እዚህ ጋር የሚያተኩረው ብቻ ስልላችሁ እንግዲህ ልብ በሉ። እንስሳት በግ፣ ፍየል፣ ከብት አጠቃላይ ላም እንዲሁም የምናውቃቸው እንስሳቶች ከቤተ ክርስቲያን መባረራቸው፣ በጅራፍ ሀብል ማለት ጅራፍ ወይም ገመድ ማለት ነው፣ በጥብጣቤ መባረራቸው፣ በድንጋጭ በፍርሃት መባረራቸው ምኖቹ እንስሳዎቹ ማለት ነው አጠቃላይ። ከዛ ርግብም ይሸጥ ነበረ። ርግብም አብረው ወፎቹ ማብረው እንትን ነበር። እነዚያ ሁሉ እንደ ከብቶቹ በፍርሃት በድንጋጭ በጥብጣቤ በቁጣ ከቤተ ክርስቲያን የሚርቁ ሆኑ። ለቤተ ክርስቲያን እነዚህ ይርቋታል። ሁለተኛ ደግሞ አሁን ወርቅ ማለት ብር ማለት ነው። ብሩር ወርቅ ይርቃል ለቤተ ክርስቲያን። ለምን ይሻሻጡበት ነበረ። ከዛ ቤተ ጸሎት ትሰማይ ሲል ወርቁ አብሮ ተገለባበጠ። ማዕድም የሚርቀው ሆነ። ለቤተ ክርስቲያን ማዕድ ይርቃታል፣ ወርቅ ይርቃታል፣ መሸሻጥ ይርቃታል። ጸሎት፣ ስግደት፣ አስተብርኮ፣ አምልኮ ይቀርባታል ለቤተ ክርስቲያን ማለት ነው። እንዲያን መንገር አለብን እንነግራለን። ከዚህ በዘለለ ደግሞ እንዴት እንደሚመጣ ምሳሌውን እንደሰነበተው ላሳያችሁ። ከዛ እስከ ዋዜማን የመጣሁላችሁ እያችኋለሁ። እስከ ዋዜማ ነግራችሁ ቀጥሎ ከጉባኤ ቀን ጀምሬ እስከ ዋዜማ አሁንም ሙያውን ነግራችኋለሁ። እናንተ በጥሞና ተከታተሉኝ። የሚያስነግረው ይሄ ነው ማለት ነው። ሞር ደግሞ በደንብ ተከታተሉኝ ይገባቸዋል ማለት ነው። ከዛ ያልገባችሁን ጠይቁ። እሺ ወደ አንደኛው ጉባኤ ቃና ሄዳለሁ። መነኮስ ዘጴሜን መረጳወስ ዘእግዚአቅ ስጋሁ በዋኢ ገዳመ ቀኖና እንዘ ይሐድግ ጾታሁ ይላል። መነኮስ ዘጴሜን መረጳወስ ዘእግዚአቅ ስጋሁ በዋኢ ገዳመ ቀኖና እንዘ ይሐድግ ጾታሁ አለ። እንግዲህ ልብ በሉ ፍች ለስጋው የማይጨነቅ የሆነ የቆጴሜን መነኩሴ መረጳወስ ይሄ ዘመዶቹ መናና መብልን ትቶ ገዳም ቀኖና ገባ አለ። እንግዲህ ይሄ ምን ማለት ነው ትሉ ለሰሙ መነኩሴ በቃ ለስጋው የማይጨነቅ ሲሆን በቃ ዓለም በቃይ ሲል ለነፍሴ ብቻ ነው ሲል ገና ወጣው ምን ይሁን ነገሩን ሁሉ ትቶ ወደ ገዳም ይገባል ማለት ነው። ምን መነኩሴ ለስጋው የማይጨነቅ ሲሆን ለሰሙ ለወርቁ ደግሞ ይሄ እንግዲህ የቅድስት ቅኔ እስከ ኒቆዲሞስ እስከ ሆሳዕና ያስነግራል ብያቸዋለሁ። በዚያ ላይ መጣሁ መጀመሪያ ብዬ እና ምን ማለት ነው? ለስጋ የማይጨነቅ የጴሜን መረጳወስ ማለት ስጋ የማይበላ ማለት ነው። በዚህ ጾም ወቅት ስጋ የማይበላ የጴሜን መረጳወስ ማለት ጴሜንን የመሰለ መረጳወስ አንጻር ሲሆን ይሄ መብልን ትቶ ቀኖና ገባ ማለት መብልን አስወግዶ
እንጀራን አስወግዶ ሳይበላ ቀኖና የሚይዝ ሆነ። እንደ አይሁዶች እንጀራን ስጋን ሳይበላ ቀኖና የሚገባ ሆነ ማለት ነው። ለወርቁ ስናበቀው መነኮስ ዘጤኔን መረጳወስ ዘእጅጽያቅ ስጋሁ በዋኢ ገዳመ ቀኖና እንዘ ይሐድግ ጾታሁ አለ። ሁለተኛ ጉባኤ ቃና ቤተ ክርስቲያን ወላድ ይፈራኢት ለአስተብርኮ አበሳ ምንጾታሃ ለሀብል ጥብጣቤ ውልደ እንስሳ አለ። ቤተ ክርስቲያን ወላድ ይፈራሂት ለአስተብርኮ አበሳ ምንጾታሃ ለሀብል ጥብጣቤ ውልደ እንስሳ አለ። ይሄ ደግሞ ምን ማለት ነው? አስተብርኮ አበሳን የማትፈራ የሆነች ሴትዮ ቤተ ክርስቲያን ይች የሥጋ ጅራፍ ዘመዷ ጥብጣቤ ከዚህ ከብቱን ወለደችው አለ። እንግዲህ ደግሞ ይሄ ምንድነው ትሉ እንደምናውቀው ያው ዘመድ ከዘመዱ መጋባት አይቻልም። በእኛ በኦርቶዶክስ ተዋህዶ ቤተክርስቲያን ሕግ መሰረት ዘመድ ከዘመድ መጋባት አይቻልም። ከተጋባ ደግሞ ምን ይሆናል? እንደ እግዚአብሔር እንትኑን አምላክነቱን ይገልጽበታል። አብዛኛው ያጋጠመኝ በቃ በአበሳ የተወለዱ ሰዎች የሆነ ነገር ይሆናሉ። ወይም ሞኝ ሆነው መዋያ ማደሪያ ሳያውቁ አርጅተው ይሞታሉ። ወይ ደግሞ ሲወለዱ ጀምረው የሆነ በቃ የሆነ ነገር ይወለዳሉ። ወይ ደግሞ በቃ የሆነ ነገር ብቻ ያጋጥማቸዋል ከዘመድ ሲወለድ። ይሄ እንደ መቅሰፍት ነው የምንቆጥረው። አባቶቻችንም አይቻልም መቅሰፍት ይሆናል የሚሉን እና ይሄን ብዙ ጊዜ አይተናል ማለት ነው። እንደዚህ አይነት ነገር ሲከሰት እኔ ባይኔ ራሱ አይቻለሁ። እና አበሳን የማትፈራ ማለት ያን ሴት በቃ ዘመድሽ ነው እየተባለች እያወቀችም ቢሆን ሳታውቅ እያወቀችም ቢሆን የእሷ አያት ነገር ምናምን በቃ በጣም ቅርብ ዝምድና ሆኖ ዝም ብለው ይጋባሉ። ተዋደዱ በቃ ሰው ረፉ ሲላቸው እንኳን ተውት ሄዳሉ ማለት ነው። በሰው ሀገር ይሄድና እዚያ ይጋባሉ። በቃ ሰይጣን እንደዚህ መቼም ታውቁታላችሁ። አምኖን እህቱን ቲማርን አፍቅሮና በዚያ ልክ ከስቶ ነበረ በእነሱ ላይ ያደረሰ ሰይጣን። ኋላ ደግሞ አንድ ቀን አብሯት እንዳለ በኋላ እህቱን የገዛ እህቱን አስገድዶ አምኖን ምን ያደገድገ ከሚል እንትን አለ እና በዚያ ልክ ከስቶ አንድ ቀን ተገናኝታ ታገባት በኋላ ደግሞ እንደገና አለ ይሻላል። ምንድነው ሰይጣን ነው ሁሉና አሁንም ዘመድ የሚያገባም ሰይጣን ነው። ዘመዳሞችን ያዋድድና ከዛ እንደዚያ በቃ ሲወልዱ ጉድጉዱ ይወልዳል ማለት ነው። ይቅርታ ለቃሉ ግን ጉድጉድ አይባልም። ግን ያው በቃ ኖርማል አብኖርማል የሆነ ሰው ይወልዳል ማለት ነው። ለሰሙ ይሄ ነው። እንሳሊ ማለት አበሳን የማትፈራ ሴትዮ ማለት ግልጽ ነው። አበሳ ብትፈራ ኑሮ ኃጢአት ብትፈራ ኑሮ ዘመዷን አትገባም ነበር አይደል እንዴ? ስለዚህ አበሳን የማትፈራ ሴትዮ ማለት ይሄን ለማለት ነው። ይሄን ለማለት ነው። ለሰሙ ይሄ ነው። ለወርቁ ደግሞ ምንድነው እንግዲህ አስተብርኮን የማትፈራ የሆነች ቤተክርስቲያን ማለት የማትፈራ ሲል ያልቃል አይደል? ያቀርባል ነው። አስተብርኮን የማትፈራ ሲል ያቀርባል። ስለዚህ አስተብርኮ የሚደረግባት ቤተ ጸሎት ትሰመይ ቤተ ጸሎት ትሰመይ ግድ የለም ያው ሲስ ሞንድ እንደሆነ ይሆናል። ግን ይሰመይ ነው የሚመስለው ማለት ቤተ ጸሎት ትሰመይ እሺ ይሁን ያም እና አስተብርኮ የሚደረግባት ቤተ ክርስቲያን ይች የጅራፍ ጥብጣቤ ከዚህ ከብት ወለደችው ማለት ጅራፍ ራሱ ተነስቶ ማንም ሳይጮህ እኮ ነው። ጅራፍ ብድግ ብሎ ራሱን ችሎ ዝም ብሎ እየጮኸ በታመረው መንገድ እየጮኸ ከብቶቹን ሲያባራቸው ሲገርፋቸው ከቤተ ክርስቲያን እየፈረጠጡ የሚሮጡ የሚከሩ ሆኑ። ቤተ ክርስቲያን ላይ የማይገኙ ሆኑ። ቤተ ክርስቲያን በጅራፍ ግርፋት ምክንያት ቤተ ክርስቲያን እንስሳዎች ሚርቋት ሆኑ ማለት ነው። ይህን ይመስላል። እምነጾታሃ ቤተ ክርስቲያን ወላድ ይፈራሂት ለአስተብርኮ አበሳ እምነጾታሃ ለሀብል ጥብጣቤ ውልደ እንስሳ ውልድ ለሴት ነው። ሶስተኛ ጉባኤ ቃና አውጻኤ ርግበ ቤተሰይጦ በፈሪሆቱ ከኒሳ አምጻኤ አማኑኤል ሀብል ድንጋጼ እንግዳ ፈራሃን እንስሳ አውጻኤተ ርግበ የተሰይጦ በፈሪሆቱ ከኒሳ አምጻኤ አማኑኤል ሀብል ድንጋጼ እንግዳ ፈራሃን እንስሳ ይላል። ይሄ ደግሞ ምንድነው? ልጅ አማኑኤል ያመጣው የሆነ
ጠብ ጅራፍ በዚህ ጊዜ ወይም ጠብ ሀብል በዚህ ጊዜ የፈሪዎች እንስሶች ደረት በግ ከዚህ ላይ ዱላ ከኒሳን በመፍራት ጭንቀት የተሰይጦ ወይ ደግሞ ድቅድቃት የተሰይጦ ይቺ ቡላል ያህል ዘለለበት አለ። በደንብ አስተውሉት። ልጅ አማኑኤል ያመጣው የሆነ ጠብ ሀብል በዚህ ጊዜ የፈሪዎች እንስሶች ደረት በግ ከዚህ ላይ ዱላ ከኒሳን በመፍራት ጭንቀት የተሰይጦ ይሄ ቡላል ያህል ዘለለበት ማለት ነው። ዘለለችበት ወይም ወጣችበት ምን ማለት ነው? እንግዲህ ደግሞ ይሄ ምሽ ቡላል ያህል ዘለለችበት ይች በሉት በመፍራት ጭንቀት ዱላ ከኒሳን በመፍራት ጭንቀት የተሰይጦ ይች ቡላል ያህል ዘለለችበት በሉት። ለሰው ምንድነው ትል እንግዲህ ያው እንደምታውቁት አገራችን ባህል ዱላ አለ። የሆነ ልጅ ያመጣውና ከዚያ ይነሳና በቃ ትልቆች ልጅ ይደርሳል። ያ ብዙ ነገር ውድመት ያደርሳልና ዱላ በቃ በሽመል ይደባደባሉ ሁሉ። እዛን ጊዜ እንደው የኔ ምጥ አንዳንድ ፈሪ ገና ያንን ዱላ ሲያይ በማይመለከተው እኮ ነው። ምን እንኳን የሚመለከተው ይሆን ሳይፍ ነበር። ዝም ብሎ ከወዲያ ዝም ብሎ ቆሞ ሰው ሲደባደብ ሲያይ ልቡ ላይ ዱቅ ይልበታል ማለት ነው። ነካብ ታርጉት ደረሱን ያሳዝናል። ቡላ ያህል ነው እንደዚህ ዱቅ የሚልበት ጨንቆት ማለት ነው። ወደ ሊመጣ ይሆን እያለ ዝም በማይመለከተው እኮ ነው። ባይሆን ቢመለከተውስ እንደው አያሰድበውም ነበር። እና ፈሪ እንደዚህ ያደርጋል ማለት ነው። ያው ፈሪ ለእናቱ ይባላል። ፈሪ መሆን አሪፍ ነው። እንደዚህ ደግሞ ጥሩ አይደለም። ለሰው ይሄ ነው። ለወርቁ ደግሞ ምን መሰላችሁ? አማኑኤል ያመጣው የሆነ ሀብል ማለት በእግዚአብሔር ቁጣ በትእዛዝ ጅራፍ ተነስቶ ራሱ ይገድላቸው። ስለዚህ አማኑኤል ያመጣው ሀብል ማለት እግዚአብሔር ያዘዘው ጅራፍ ማለት ነው። በዚህ ጊዜ የእንስሳዎች በግ ማለት እንስሳዎችን እንደ እንስሳዎችን የመሰለ በግ እንስሳዎች ማለት ከብቶች ናቸው። ዛሬ ከብቶቹ ተቃርበዋል ከቤተ ክርስቲያን፣ በጉም እንደዚያው። ስለዚህ የእንስሳ በግ ማለት እንስሳን የመሰለ በግ ማለት ነው። ከዚህ ላይ ከኒሳን በመፍራት አለ። ከኒሳ ማለት ቤተ ክርስቲያን ማለት ነው። ከቤተ ክርስቲያን በመራቅ የተሰይጦ ይሄ ይቺ ቡላል ያህል ዘለለችበት እንደ ቡላሌ የተሰይጦ የማይገኝ ሆነ። በበግ ላይ በግ እንደ ቡላል ዛሬ ያቺ ርግብ ናት። ርግብ ትሸጥ ነበር እዚያ ቤተ ክርስቲያን ውስጥ። ያጅራ ሲነሳ ግን አብራ ነው የተሰደደች የሮጠች በድንጋጭ እና በግም የተሰይጦ ማለት አለመሸጥ ማለት ነው። ከቤተ ክርስቲያን በመራቅ የተሰይጦ እንደ ርግብ የሚርቀው ሆነ። ርግብ የማይሸጥ ነው ቤተ ክርስቲያን ሆነ። በግም ቤተ ክርስቲያን የማይሸጥ ሆነ። ቤተሰብ ቤተ ጸሎት ሰማይ ካለ በኋላ ጌታችን ማለት ነው። እሺ አውጻኤተ ርግብ የተሰይጦ በፈሪሆቱ ከኒሳ አምጻኤ አማኑኤል ሀብል ድንጋጼ እንግዳ ፈርሃን እንስሳ ይላል። እንግዳ ማለት ደረት ማለት ነው። ሰላም ለእንግዳኪ ሰላም ለእንግዳ ከምንለው ለደረትህ ሰላም ይሁን እያለ ነው። እና ይህን ይመስላል። ወደ ዛምላኬ 3 ጉባኤ ቀና ነው። ወደ ዛምላኬ ለአውጻኤተ ጸብህ ርግብ ቤተ ክርስቲያን ወላድ ዘሃብሉዋ ማህተው ቤታ ድንጋጼ አይሁድ ገጽ ማህበራን ነፋስ ወአውሎ አእቀፋሃ ማይድ ይላል። ለአውጻኤተ ጸብህ ርግብ ቤተ ክርስቲያን ወላድ ዘሃብሉዋ ማህተው ቤታ ድንጋጼ አይሁድ ገጽ ማህበራን ነፋስ ወአውሎ አእቀፋሃ ማይድ ይላል። ምን ማለት ነው ደግሞ ይሄ? ወጥ ርግብን የምታወጣ የሆነች እናት ቤተ ክርስቲያን የቤቷ ድንጋጼ መብራቶች አይሁዶች እነዚህ የጠፉባት የሆነችም እናት ቤተ ክርስቲያን ይችን የማህበርተኞች ንፋስና አውሎ ፊት ከዚህ ፊት ማይዱ አደናቀፋት ይላል። ልብ በሉ። የቤተ ክርስቲያን ማለት ወጥ ርግብን የምታወጣ የሆነች እናት ቤተ ክርስቲያን የቤቷ ድንጋጼ መብራቶች አይሁዶች እነዚህ የጠፉባት የሆነችም እናት ቤተ ክርስቲያን ይችን የማህበርተኞች ነፋስና አውሎ የነዚህ ፊት ከፊት ማይድ አደናቀፋት ይላል። ይሄ እንግዲህ ለሰሙ ምንድነው ትሉኝ? ወደ ክፍለ ሀገር አሁንም ማህበር አለ።
በዚህም አለ መሰለህ አዲስ አበባ መቻለውና በዚህ ማህበር ላይ አዲስ አበባ እንኳን መብራት ይጠፋል ብሎ ለማናገር ትንሽ አያስደፍርም። ጠፍቶ አይቆይም። ወደ ክፍለ ሀገር አንድ ጊዜ ሲሄድ ይሄዳል። እንዲያው በገጠሩ ክፍል እንዲያው ፍጹም የለም። አሁን ሶላር መጥቶ ትንሽ ተሻሽሏል እንጂ ዝም ብሎ ደቦቱንም ይሄ ምኑንም እያበራ ነው በቃ እንትን የሚከፈል ማህበር ምን የሚከፈልና በዚያን ጊዜ እንግዲህ መብራት ሲጠፋባት ተስቢቱ ወጥ እያወጣች መብራት ሲጠፋባት ከዛ በጨለማው ዝም ብላ እንደምን ብላ ወጣ ሄዳ ማህበርተኞች ፊት ስትደርስ እነሱ የሚበሉበት ማይድ ነካ ቢያደርጋት ወጣ እንዳገር ተስቢያ እንዳገር ሆነች። ማይዱ አስነካከላት ማለት ነው። ማህበርተኞች ፊት የቀረበው ማይድ እግሯን ቢነካ ፍክክላ ወደቀች። እሷ አንዳገር ወደቀች፣ ወጡ አንዳገር ወደቀ ማለት ነው። መብራት ሲጠፋባት ጊዜ ወጥ የምታወጣ የሆነ ሴትዮ ማለት ነው። ለሰው ይሄ ነው። ለወርቁ ደግሞ ምንድነው እንግዲህ ምን ማለት መሰላቸው? ወጥ ርግብን የምታወጣ የሆነች ቤተ ክርስቲያን ማለት የምታወጣ ሲል ያርቃል። ወጥ ማውጣት የሚለው አንቀጽ በራሱ ያርቃል። ስለዚህ ወጥን የምታሳልፍ ቢሉ አይቀርብ ነበር። የምታወጣ ስለሚል ያርቃልና ርግብን የምታወጣ የሆነች ቤተ ክርስቲያን ማለት ርግብ የራቀቻት ቤተ ክርስቲያን ማለት ነው። የድንጋጼ አይሁዶች እነዚህ የጠፉባት ቤተ ክርስቲያን ማለትም አይሁዶች እንደ ጅራፍ ተነስቶ ራሳቸው ሲያቆነዳቸው በራሱ ጊዜ በጣም ድንጋጭ በፍርሃት በድንጋጭ በጣም ፈርተው ነበር። እየተሯሯጡ ነው የከሉ ከቤተ ክርስቲያን ወጡ እና ድንጋጼን የተሞሉ አይሁዶች ማለት ነው። እነዚህ የጠፉባትም ቤተ ክርስቲያን ማለት እነዚህ የራቋት እነዚህ የወጡላት ቤተ ክርስቲያን ይችን ከንፋስና ከአውሎ ፊት ማን አሰነካከላት? ማይድ አሰነካከላት ማለት ማይድ ንፋስ አውሎ መጥቶ ሲበሩ ንፋስ መጣና ግልጥልጥ አድርገባቸው ማለት ነው ማይዳቸውን አይሁዶችን። ስለዚህ በንፋስና በአውሎ ምክንያት ማይድም የማይቆረስባት ሆነ፣ ግልጥልጥ ወጣና ማይድም ይርቅ ሆነ ከቤተ ክርስቲያን ማለት ነው። ላውጻይ ተጸብህ ርግብ ቤተ ክርስቲያን ወላድ ዘሀብልዋ ማህተወ ቤታ ድንጋጼ አይሁድ ገጸ ማህበራን ነፋስ ወአውሎ አእቀፋሃ ማይድ ይላል። ማህተው ማለት መብራቶች ማለት ነው። ሌላ አዲስ ነገር የለም። እሺ ወደ ሚበዙ ደግሞ ያው ዛሬ ስንት ቀን ነው? 2 ቀን ነው። ነገ ዓርብ 5 ቀን ነው። ገብረ መንፈስ ቅዱስ ነው እና ሐሙስ ምናልባት ወይዚህ በምትቀኙ ሰዎች ካላችሁ በዛው እንዴት እንደምትቆጥሩ ማያ ይሆናችኋል ብዬ ገብረ መንፈስ ቅዱስ ያመት ነው። እሱን ታሳቢ አድርጌ ነው ያመጣሁት። ወይዚያ ነው የገብረ መንፈስ ቅዱስ ነው። ያው የምትቀኙ የምትኖሩ እንዴት ትቆጥራላችሁ የሚለውን ይሆናችኋል፣ ለሌላ ጊዜ ይጠቅማችኋል ብዬ አስቤ ነው ያመጣሁት። ይህንም ተከታተሉት በደንብ። ምን ይላል? መአዴ ደቂቁ አዳል ቀኖና ወጾም ገብረ መንፈስ ቅዱስ መምህር ጸዋኢ ይበዎ እንተ ኢሎፍሊ ነገር ተአውሮ በአይን ጊዜሁ ለገድ ዘተክለ ሃይማኖት ምክር መአዴ ቀኖና አርዳእ ቀኖና ኖኖ መአዴ ደቂቁ አርዳእ ቀኖና ወጾም ገብረ መንፈስ ቅዱስ መምህር ጸዋኢ ይበዎ እንተ ኢሎፍሊ ነገር ተአውሮ በአይን ጊዜሁ ለገድ ዘተክለ ሃይማኖት ምክር ይላል። ይሄ ደግሞ ምን ማለት ነው? ልጆቹ የሆኑ ደቂቁ ያለው ማለት ነው። ልጆቹ የሆኑ ተማሪዎች ጾምና ቀኖና እነዚህን የሚመክር የሆነ መአዴ ያለው መአዴ መከራ እነዚህን የሚመክር የሆነ መርጌታ ገብረ መንፈስ ቅዱስ ወይም መምህር ገብረ መንፈስ ቅዱስ ይሄ የታላቅነት ተክለ ሃይማኖት ምክር ተጋድሎ በዚህ ጊዜ የኢሎፍሊ ነገር ተአውሮ የትምህርት ኢሎፍሊ ነገር ተአውሮ ይሄ ባይን ይገባል አለ። ኢሎፍሊ ላይ ሶምሶን አውጡት የሶምሶን ተአውሮ ማለት ነውና እርቃዩን መሰላችሁ እንግዲህ መምህራን ትምህርት ሲያስተምሩ ተሸፍነን ስንማር ወይ ደግሞ አንገታችን ደፍነን ስንማር ቀና በል እስቲ ይሉ ነበር። ቀና በል ነገር እኮ ባይን ይገባል ይባላል እስቲ ምናምን ይሉ ነበር። እና እንዲያውም እኛ መምህር ይሉ ነበር መርጌታ ሆነኛው ቸሬ የድጓ መምህር ነበሩና በጨለማ ያስተምሩን ነበር። ማለት በጨለማ እንኳን ስንማር መብራት አብርቶ ነበር የሚያስተምሩን። ነገሩ ባይናችሁ ይገባል ምናምን እያሉ ማለት ነው። እና
ለሰሙ ነገር ባይን ይገባ መምህሩ ለተማሪዎቹ ምን አላቸው? ነገር ባይን ይገባል አላቸው ሲመክራቸው ማለት ነው። ቀና ብላችሁ እኔን እያያችሁ ተማሩ ምናምን ይላሉና ለምን ነገር ባይን ይገባል እያሉ ይመክራሉ ለማለት ነው። ለሰሙ እሱን ለመናገር ነው። ለወርቁ ደግሞ ምንድነው ጾምና ቀኖና እነዚህን የሚመክር የሆነ ገብረ መንፈስ ቅዱስ ማለት ጾምና በቀኖና የሚኖር የሆነ ገብረ መንፈስ ቅዱስ ማለት ነው። ይሄ የተክለ ሃይማኖት ተጋድሎ በዚህ ጊዜ ማለት በተክለ ሃይማኖት ላይ ያለ ተጋድሎ በዚህ ጊዜ ታውሩ ባይን ይገባል አለ ማለት ታውሩን ባይኑ የሚይዝ ሆነ አይኑ የሚታወር ሆነ ገብረ መንፈስ ቅዱስ ማለት ነው። ማዕድ ደቂቁ አርዳ ቀኖና ወጾም ገብረ መንፈስ ቅዱስ መምህር ጸዋኢ ይበው እንተ ኢሎፍሊ ነገር ታውሮ ባይን ጊዜሁ ለገድ ተክለ ሃይማኖት ምክር ይላል። እሺ ወይ ዜማ መስተመይን ጠኖህ ኢተሰይጦ ተዋሃዋሂ ለአውቅ ሐመረ ከኒሳ ዲቢሃ እንዘ ቆጽለ መቅሰፍተ ጥብጣቤ ትነስ አፉሃ እግዚአብሔር ርግ ለምድረ ድንጋጼ ሀቢሃ እንተ አማኑኤል ኖህ ፈነዋሃ ማያአይህ ቁጣኤ ጊዜሃ ይላል። መስተመይ ጠኖህ ኢተሰይጦ ተዋሃዋሂ ለአውቅ ሐመረ ከኒሳ ዲቢሃ እንዘ ቆጽለ መቅሰፍተ ጥብጣቤ ትነስ አፉሃ እግዚአብሔር ርግ ለምድረ ድንጋጼ ሀቢሃ እንተ አማኑኤል ኖህ ፈነዋሃ ማያአይህ ቁጣኤ ጊዜሃ ይላል። ይሄ ደግሞ ምንድነው ትልፈቹ ማያይህ ቁጣኤ ጊዜሃ መጨረሻው ቤት ላይ ማያይህ ቁጣ በዚህ ጊዜ አማኑኤል ኖህ ወደ ምድር ድንጋጼ የላካት የሆነች ርግብ ይቺ ቅጠል ጥብጣቤን በአፏ እግዚአብሔር ይዛ የታወቀ የሆነ ሐመር ከኒሳ በዚህ የሚመላለስ የሆነ ኖህ የተሰይጦ ወደዚህ ተመለሰች አለ። ለዝገምላችሁ አንድ ጊዜ ማያይህ ቁጣ በዚህ ጊዜ አማኑኤል ኖህ ወደ ምድር ድንጋጼ የላካት የሆነች ርግቢች ቅጠል ጥብጣቤን በአፏ እግዚአብሔር ይዛ የታወቀ የሆነ ሐመር ከኒሳ በዚህ የሚመላለስ የሆነ ኖህ የተሰይጦ ወደዚህ ተመለሰች አለ። ያችሁት ምንድን ማለት ነው? ለሰሙ ታሪክ ቅኔ ነው። ይሄ እንግዲህ የኖህን ታሪክ ታውቁታላችሁ። ምድር እንዳሁኑ ጊዜ ማለት ነው በጣም ኃጢአት በዝቶባት ነበረ። ከዛ እነሱን እግዚአብሔር በማያይህ በነፍር ውሃ አጥፍቷቸው ነበር እና የዚያን ጊዜ ኖህን ከነልጆቹ ጋር በእንትን ሰርቶና ከእያንዳንዱ ዝርያ እየያዘ ከአገሩ እንዲወጣ አዘዘው ይላል እና ባዘዘውም ጊዜ ከዛ መጉደሉን እስቲ አይተሽ ተብላ እንትና ርግብ ተልካ ነበረ። ከዛም መጉደሉን እንደማሳየት አሞራ እንዲያውም በዛው ተልኮ ሳይመለስ ቀረ። ጥቁር የሆነውም በዛው ፍርስራሹን ውሃው እንትን ብሎ ሲያገኘው ደርቆ ሲያገኘው ፍርስራሹን እየበላ በዛው ሬሳው ምኑን እየበላ በዛው ቀረ እና ተረግሟል። እንዲያውም አሞራ ርግብ ሲልካት መታ ስታይ እንትን ብላለኝ ደርቋል። የዛን ጊዜ ምልክት የሆነው ዘንድ ብላ የፊላ ቅጠል እዛ ወደ እንትን ተመለሰች። ወደ ኖህ ተመልሳ እንደደረቀ ውሃው እንደከላ ምድር እንደ ብቻዋ እንደቀረች ነገረችው ይላል እና ታውቁታላችሁ ታሪኩን እያስባለሁ። ይህን ይመስላል ታሪኩ። ይህን ለመናገር ነው ለሰው ምንድነው ኖህ የላካት የሆነች ርግብ ቆጽልን ባፏ ይዛ ወደ ኖህ ተመለሰች ማለት ነው። ለወሰሙ ይሄ ለወርቁ ደግሞ ምንድነው እንግዲህ በቁጣ ጊዜ አያችሁት፣ በቁጣ ጊዜ አማኑኤል ወደ ድንጋጼ የላካት የሆነች ርግብ አያችሁት። እግዚአብሔር ቢትቆጣ ዛሬ ርግብ ጅራፍ ተነሷን ጊዜ ቢያጮሃት እየተንደቀደቀች ወደ ቤተክርስቲያን ለቃምት የሆነችና በቁጣ ጊዜ አማኑኤል ወደ ድንጋጼ የላካት ርግብ አማኑኤል ዛሬ ቢያዝዝ ጅራፉ ተነስቶ የሚገርፋት የሆነች ርግብ ይቺ ርግብ ምን እንደሆነ ጥብጣቤን በእግዚአብሔር ይዛ ማለት በእግዚአብሔር ትእዛዝ ተገርፋ ማለት ነው። እግዚአብሔር እንግዲህ ቤት ይስጥ ሲል ያ ጅራፍ ተነስቶ አዳፈናት ማለት ነውና በእግዚአብሔር ጥብጣቤን በእግዚአብሔር ይዛ ማለት በእግዚአብሔር ትእዛዝ በጅራፍ እየተደበደበች በከኒሳ የሚመላለስ የሆነ የተሰይጦ ማለት የሚመላለስ ያለው ያልቃል። የሚመላለስ የሚለው አንቀጽ በእኛ በውስጥ ዘቅኔ በዋሸራ ቅኔ ያርቃል እና
በከኒሳ የሚመላለስ የሆነ የተሰይጦ ማለት አለመሻሻጥ ማለት ነው። ከከኒሳ ከቤተ ክርስቲያን የራቀ የተሰይጦ ወደዚህ ተመለሰች አለ። ያቺ ርግብ በእግዚአብሔር ትእዛዝ ጥብጣቤን ቢይዛት መሸሸጡ ቆርቶ በድንጋጭ በፍርሃት ወደ ቦታዋ የምትመለስ ሆነች። እንኳንስ ማትሸጥ ሆነች፣ ከቤተ ክርስቲያን የምትርቅ ሆነች ማለት ነው። ወደ እንግዲህ ተመለሰ የሚለው አንቀጽ ከሁለት አንጻር ነው የምናየው። ተመላለሰ የሚለው አንቀጽ እንኳን ያርቃል። ተመላለሰ የሚለው አንቀጽ በራሱ ያርቃል። ተመለሰ የሚለው ግን ከሁኔታው አንጻር ነው የምናየው። አሁን ወደ ትምህርቱ ተመለሰ ታልን ወደ ትምህርት እየቀረበው ነው። ከቤቱ ተመለሰ ከሄደበት ተመለሰ ታልን ደግሞ የሄደበት እየራቀው ነውና ወደ የተሰይጦ ተመለሰች የሚለው ያቀርባል። ወደ የሚለው አገባብ በራሱ ያቀርባል። ተመላለሰ የሚለው ግን ያርቃል ማለት ነው። ተግባባን አይደል? አዎ ይህን ይመስላል። መስተመይጠ ኖህ የተሰይጦ ተዋሃዋሂ ለአውቅ ሐመረ ከኒሳ ዲቢሃ እንዘ ቆጽለ መቅሰፍተ ጥብጣቤ ትነስ አፉሃ እግዚአብሔር ርግብ ለምድረ ድንጋጼ ሀቢሃ እንተ አማኑኤል ኖህ ፈነዋሃ ማየ አይህ ቁጣኤ ጊዜሃ ይላል። እሺ ይህን ይመስላል እንግዲህ እስከ ዜማ ያለው ነገር። አሁን መለስ ብዬ ሙያ ላስጥላችሁ ማለት ነው። ከዚያ ሙያ ስንሰጥ ከዚህ ከዜማውን ጀምር። እንግዲህ ሙያ ልብ ብላችሁ አዳምጡኝ። ሙያ ለመለየት ሙያ በጣም ቀላል ነገር ነው። ተቅኔ ፓርት በጣም ቀላል የምትሉት ሙያ ነው። ምን ይላል በቃ ለማወቅ ፍቹን ብቻ መመልከት በቂ ነው። ሁለተኛ ደግሞ አፍታተናል ዘው ነው እንጂ እኮ አማርኛ ላይም የተማርን ሰዎች አማርኛ ላይ ተምረነዋል። እንግሊዘኛ የተማርን ሰዎች እንግሊዘኛ ተምረነዋል። እዚያ የቃል ክፍል የሚባለው ነው። እዚህ መጥቶ ደግሞ ሙያ ተብሎ ያገኘ ነው በቅኔ እና የቃል ክፍሉ መለየት ማለት ነው ሙያ ማወቅ ማለት እና ሙያ መስጠት በጣም ቀላል ነገር ነው። ትልቁ ነገር ግን ሙያ ለመስጠት ፍቹን መከተል አለባችሁ። ፍቹን መያዝና ፍቹን በደንብ መያዝና ከዛ ምን ሲል ምን የቃል ክፍል ይሆናል። ለምሳሌ አበበ ወደ ቤቱ ሄደ ብለን በአማርኛ ብናወራ አበበ የሚለው ባለቤት ነው የምንባል እንደ እንትን ያረፍተ ነገሩ ባለቤት ነው የሚባል በአማርኛ ጊዜ ወይ ደግሞ አበበ ወይንትቱ ሂዝ ሃውስ ብንል አበበ ወደ ቤት ገንዘብ ቤቱ ሄደ ብንል አበበ ሳብጀክት ነው የምንለው አይደለ? በቅኔም እንደዛ ነው። የቅኔ ባለቤት ነው የምንለው። ያ ያረፍተ ነገር ባለቤት አለው አማርኛው ላይ፣ እዚያ ሳብጀክት አለው። በቅኔ ደግሞ የቅኔ ባለቤት አለው። ልብ በሉ እና ብቻ ሲፈታ ፍቿ በግዙ ሳይኖር ስንፈታ ምን የሚል ቃል አመጣንበት እዚያ ላይ የሚል ነገር ማየት ያለብን። እንግዲህ ልብ በሉ መስተመይጠ ኖህ የተሰይጦ እንግዲህ መስተመይጥ ያለው ተመለሰች ለማለት ነው። መስተመይጠ ኖህ የተሰይጦ እንግዲህ ልብ በሉ አንድ አረፍተ ነገር ውስጥ የመጨረሻ የምንዘጋበት መቋጫው ምን ይባላል? በአማርኛ ግስ ይባላል አይደል? በእንግሊዘኛ ቨርብ ይባላል። በቅኔ ደግሞ ማሰሪያ ወይ ደግሞ ግስ ይባላል። ማሰሪያ አንቀጽ ወይ ደግሞ ማሰሪያ ይባላል። ብቻ መለየት ነው። ከዛ ፍቹን ብቻ ማስተዋል ነው። አሁን መስተመይጥ ያለው ምን ብሎ ተፈታ ብለን ማሰብ ነው። አሁን መስተመይጥ የፈታ ነው ምን የሚለው ነው? ተመለሰች የሚለው ነው። ስለዚህ መስተመይጠ ኖህ ተመለሰች። ይሄ መቼም በምንም ታምር በአማርኛ ሊሆን ምን ሊሆን የሚችለው ግስ ነው ወይ ደግሞ በእንግሊዝኛ ሊሆን ቨርብ ሊሆን የሚችል። በቅኔ ደግሞ ማሰሪያ እንላለን ማለት ነው። መስተመይጥ ማሰሪያ ይስባል እንጂ አይሳብም እንላለን ማለት ነው። መስተመይጥ ያለው እንዴ በግዙ ጀምረ ለምሳሌ አማርኛውን እናይና ምን ብሎ ለፈታ ግዙን እንሰጠዋለን። ስለዚህ መስተመይጥ ያለው ተመለሰች ብሎ ስለፈታ ነው ምንድን ማለት ነው? መስተመይጥ ማሰሪያ ይስባል እንጂ አይሳብም እንላለን። እሺ እንግዲህ ደግሞ ኖህ የተሰይጦ አለ። ኖህ የተሰይጦ ሲፈታ ምንድን ነው? ኖህ አለመሸሻጥ ወይ ደግሞ ያው ኖህ የተሰይጦ ወደዚህ ነው ያለ። ምን ማለት ነው ይሄ ብትሉኝ፣ ኖህ የተሰይጦ እንግዲህ ሁለት ቃል እንዳንድ ስንጠራ ልብ በሉ። ሁለት ቃል እንዳንድ ስንጠራ እሱ ምን ይባላል? ምሳሌ ይባላል። እሱ ምሳሌ ይባላል። ሁለት ስም ግን እንዳንድ አድርገን ስንጠራቸው፣ ለምሳሌ ተመልከቱ። ኖህ የተሰይጦ አሉ። ሁለቶችን ቃል ባንድ ጠራቸው ሳለጣጥር ምናምን ሳለ እንዲህ ሲሆኑ ምሳሌ ይባላሉ። እንግዲህ ኖህ የተሰይጦ ምሳሌ አልሆኝ። ኖህ ሰም፣ የተሰይጦ ወርቅ። ሰም የሚባለው እኛ ፈልገን ያመጣነው ነው። እኛ ቆጣ አስበን ያመጣነው ነው። ወርቅ የሚባለው ደግሞ በሰዓቱ ዛሬ አሁን ምኩራብ ነው። ስለ ምኩራብ የሚያስነግረው ነው ወርቅ ሊሆን የሚችለው። ስለዚህ
መስተመይጥ ማሰሪያ ይስባል እንጂ አይሳብም አልኳችሁ። ኖህ የተሰይጦ ምሳሌ ለምን ነው ምሳሌ ያልሆታላችሁ? ሁለቶቹም በአንድ ላይ ስለጠራኋቸው። ኖህ ሰም የተሰይጦ ወርቅ፣ ከዛስ ኖህ የተሰይጦ ወደዚህ የሚል ቃል ያወጣበት አያችሁት? ወደዚህ የሚል ቃል ሲያወጣ አንድ ስም ላይ ወደዚህ የሚል ቃል ተወጣ። በግዙ ሳይኖር በፍቹ ብቻ ወደዚህ የሚል ነገር ታወጣን። ያንን መገስገሻ የወጣበት እንለዋለን። መገስገሻ የወጣበት እንለዋለን። ነገር ግን ልብ በሉ እዚህ ጋር መገስገሻ የወጣበት አንለው። የማንልበት ምክንያት ምንድነው ታላችሁኝ? ወደዚህ የሚለው ቃል ያወጣው ስም ከማን ጋር ተናቧል? ከሆነ መስተመይጥ ቃል ጋር ተናቧል። ስለዚህ አገባቡን ያወጡት አሁን ኖህ የተሰይጦ ብቻ ብዬ ወደ ኖህ የተሰይጦ ማለት አልችልም። ልብ በሉ ኖህ የተሰይጦ ብዬ ወደ ኖህ የተሰይጦ ወደዚህ ማለት አልችልም። ምክንያቱም ተገቢሮ ቃል ገቢር እንትን አገባብ ማውጣት አይችልም። ኖሃ የተሰይጦ ብሎ ኖህን ገቢር አድርጌ ነበር ማውጣት የምችለው ወይ ደግሞ ሀ በሚል መኖር ነበረበት። ነገር ግን እዚህ ጋር ግን ዝም ብሎ ኖህ የሚል አወጣ። ለምን? ከመስተመይጥ ጋር ስለተናበበ። ስለዚህ የሆነ ቃል ከአንድ ቃል ጋር ተናቦ አገባብ የሚያወጣልን ተሆነ ሙያውን ምን እንለዋለን? ሳር ጉድጓድ ሙሻ ዘርፍ እንለዋለን ማለት ነው። ስለዚህ መስተመይጥ ማሰሪያ ይስባል እንጂ አይሳብም አልኳችሁ። ኖህ የተሰይጦ ምሳሌ ኖህ ሰም የተሰይጦ ወርቅ ተመስሎ የመስተመይጥ ሳር ጉድጓድ ሙሻ ዘርፍ እንለዋለን ማለት ነው። ወደዚያ ተዋሃዋሂ ለአውቅ አለ። ተዋሃዋሂ ያው ምን የተፈታም ብሎ መስላችሁ? የሚመላለስ የሆነ አያችሁት? የሚመላለስ የሆነ እንግዲህ ተዋሃዋሂ የሚለው የሚመላለስ ማለት ነው። የሆነ የሚል ደግሞ አምጥተናል። ስለዚህ አንድ ቃል ሲፈታ መጨረሻ ላይ የሆነ የሚል ቃል ታመጣ፣ ያ ቃል ምን ይባላል? በቅኔ ቅጽል ይባላል። ረጅም የሆነ ልጅ መጣ፣ ረጅሙ ልጅ መጣ እንልና በአማርኛ ጊዜ ገላጭ እንላለን አይደለ? በአማርኛ ገላጭ የምንለው ቃል በግዕዝ ሲመጣ ምን ይባላል? ቅጽል እንለዋለን ማለት ነው። የስም ለውጥ ብቻ ነው። ገላጭ መሆኑን ታወቅን በአማርኛ ወይ ደግሞ አጀክቲቭ መሆኑን ታወቅን በእንግሊዝኛ። ቅኔ ላይ ስትመጡ ምን ትሉታላችሁ? ገላጭ ቅጽል ትሉታላችሁ። ስለዚህ አሁን ተዋሃዋሂ ያለው ለማን የሚቀጽል? ለኖህ የሚቀጽል የሚመላለስ የሆነ ነው ያለ። የሚታወቅ የሆነ ሐመር ከኒሳ በዚህ የሚመላለስ የሆነ ማን? ኖህ። ስለዚህ ተዋሃዋሂ የኖህ ቅጽል በሉት ማለት ነው። ለምሳሌ ረጅሙ ልጅ መጣ የሚለው ረጅሙ ማን የሚገልጽ ብላችሁ ልጁ ነው አይደል እንዴ? ስለዚህ ረጅሙ የልጁን የሚገልጽ ካልን ይሄም ደግሞ የሚመላለስ የሆነ ኖህ ስላልን ቅጽልነቱ ለማን ነው ትሉኝ? ለኖህ ነው። ስለዚህ ተዋሃዋሂ የኖህ ቅጽል ነው የምትሉት ማለት ነው። እሺ ለአውቅ የታወቀ የሆነ ሐመር ከኒሳ እንግዲህ የምታገለግለን ዲቢሃና ሐመር ከኒሳን አንድ ላይ ልታገናኝልን ነው። ዲቢሃና ሐመር ከኒሳን አንድ ላይ ልታገናኝልን ነው። ስለዚህ ለዘርፍ ደፊነቷ ዲበ ሐመር ከኒሳ ዲበ ሐመር የምታሰኝ ይሆናል ማለት ነው። አውቅ ያለው አሁን የታወቀ የሆነ ሐመር ከኒሳ ያንን ለማን የሚቀጽል? ለሐመር ነው። ስለዚህ አውቅ የሐመር ቅጽል እንለዋለን ማለት ነው። ዲቤሃ አገባብ ፍቹ ላይ ሙያው ማንጸሪያ ብለን እንላለን። እሺ በመሰረቱ ሰምና ወርቅን እና እኛ ወይም ውስጠ ሰዎች ማለት ነው። እኛ ማለት ሙያ ላይ ልንለያይ እንችላለን። ደግሞ ማለት ልንለያይበት እሱን እንትን ማለት ተገቢ ነው። ዋናው ሂደቱ ይግባችሁ እንጂ እነሱ የሚቀይሩት ምናምን እሱን ማወቅ ያለባችሁ። ሊቀየር ይችላል። ሰምና የምትሆኑ ማለት የምትሆኑ ያላችሁ ካላችሁ ውስጠቶች ችግር የለውም። እንደዚህ ነው። እሺ ሁለተኛ ቤት ላይ እንዘ ቆጽለ መቅሰፍተ ተጻቤ ትነስ አፉሃ። እንግዲህ እንዘ ያለው ምንድነው? በአፏ ይዛ ትነስ ካለው ጋር ትነስ ያለው ይዛ ማለት ነው። እንዘ ትነስ ሲል ይዛ ማለት ነው። አጠቃላይ በአፏ ይዛ ማለት ነው። እንደ አጠቃላይ ነው የሚሰጥ። ይሄ እንዘ ትነስ ያለው ከነስ ጋር ቦፃ አንቀጽ ብለን እንላለን ማለት ነው። እሺ መቅሰፍተ ቆጽለ መቅሰፍተ ተጣቤ አንድ ላይ ቆጽለ መቅሰፍተ ተጣቤ እንግዲህ ምንድን ያልነው? ቅጠል መቅሰፍተ ተጣቤ ንዛ አንድ ላይ ቅጠል መቅሰፍተ ተጣቤ ንዛ ስላልነው ቅጠል መቅሰፍተ ተጣቤ በአንድ ስለጠራ ናቸው። ቅጠል ጥብጣቤን በአንድ ስለጠራ ናቸው። ምሳሌ እናደርጋቸዋለን። ቆጽል ሰም ጥብጣቤ ወይ ደግሞ መቅሰፍተ ጥብጣቤ ወርቅ ተመስሎ የትነስ ተሳቢ እንዳለን ማለት ነው።
አፋ እግዚአብሔር በዚህ ነው ያለ። እንግዲህ አፋ እግዚአብሔር ሁለቱን ቃል እንደ አንድ ጠራናቸው። አፋ እግዚአብሔር ምን ማለት ነው? እንግዲህ ሁለቶቹ ቃል በአንድ ጠራናቸው። ስለዚህ ጠራናቸው እነዚህ ምሳሌ ይሆናሉ ማለት ነው። አፍ እግዚአብሔር ምሳሌ፣ አፍ ሰም እግዚአብሔር ወርቅ ተመስሎ ምን ሆነ? በዚህ የሚል አገባብ አወጣንበት። አያችሁት? በሚል አገባብ አሁን የለም ነበር አይደለ? ከዚህ ነው ያወጣንበት፣ ዝም ብለን ያወጣንበት ስለሚችል ገይር ስለሆነ። ስለዚህ አንድ ቃል በሚል አገባብ ታወጣ ምን ይባላል? ማድረጊያ የወጣበት ይባላል ማለት ነው። በሲል ማድረጊያ ነው የሚባል። ስለዚህ እግዚአብሔር አፍ ምሳሌ፣ አፍ ሰም እግዚአብሔር ወርቅ ተመስሎ ማድረጊያ የወጣበት እንዳለን ማለት ነው። እሺ ርግብ ለምድር ድንጋጼ ሀቢሃ። እሺ አንተ ምንድነው ደግሞ ይሄ? ርግብ ይቺ አለ። እንግዲህ ይቺ ሲል የቅኔ ባልተቤት የአረፍተ ነገር ባለቤት እንደምንለው ሴት ስትሆን የቅኔ ባልተቤት፣ ወንድ ሲሆን የቅኔ ባለቤት፣ ብዙዎች ሲሆኑ ብዙዎቹ ነው ወንዶች ሲሆኑ የቅኔ ባለቤቶች፣ ብዙዎቹ ነው ሴቶች ሲሆኑ የቅኔ ባልተቤቶች እንላለን ማለት ነው። ስለዚህ አሁን ይሄ ምንድን ያለ እንግዲህ ርግብ ይችን ያለ። ስለዚህ የቅኔ ባልተቤት ናት ማለት ነው። ይቺ ርግብ የቅኔ ባልተቤት እንላለን ማለት ነው። ለምድረ ድንጋጼ ሀቢሃ። አሁንም ተመልከቱ፣ ለ እንደትኛት ናት? ሐመረ ከኒሳ ዲቢሃ እንዳለች ናት ማለት ነው። ስለዚህ ለ ምንድን ትሆናለች ማለት ነው? ዘርፍ ደፊ ነው የምትሆነው። ዘርፍ ደፊነቷ ሀበ የምታቀራረብ ማለት ነው። አቅራቢና ተቀራቢ ምን እንላታለን? ሀበና ምድረ ድንጋጼ የምታቀራረብ ነው። ስለዚህ ለዘርፍ ደፊነቷ ሀበ ምድረ ድንጋጼ የምታሰኝ ይሆናል ማለት ነው። ምድረ ድንጋጼ ምሳሌ፣ ምድር ሰም ድንጋጼ ወርቅ ተመስሎ የመገስገሻ ባለቤት፣ ሀበ አገባብ ፍቹ ወደ ሙያው መገስገሻ እንላለን ማለት ነው። እሺ እንተ አማኑኤል ኖህ ፈነዋሃ። አማኑኤል ኖህ የላካት የሆነች ያለው እንግዲህ እንተ ላይ ነው ማለት ነው ከፈነዋሃ ጋር። ስለዚህ እንተ አገባብ ፍቹ የሙያው ቅጽልነቱ የላካት የሆነች ማናት? ርግብ ናት አይደለ? እሺ ስለዚህ ቅጽልነቱ ርግብ ላለው ማለት ነው። እግዚአብሔር ርግብ ላለው ልጅ። እሺ አማኑኤል ኖህ ምሳሌ፣ ኖህ ሰም አማኑኤል ወርቅ ተመስሎ የቅጽል ባለቤት እንለዋለን ማለት ነው። ፈነዋሃ የላካት የሆነች። አያችሁት? ፈነዋሃ ሲል ፈነዋሃ እንዳያስር እንተ ይጠብቀዋል እንዳለን ማለት ነው። ምክንያቱም የሆነ የሚላይ ኑሮ ላካት ብለን ማሰሪያ ይሆንብን ነበር። ስለዚህ ፈነዋሃ እንዳያስር እንተ ይጠብቀዋል እንዳለን ማለት ነው። እሺ ማያይህ ቁጣ የጊዜሃ። ማያይህ አንድ ላይ ነው። ማያይህ ቁጣ የምሳሌ፣ ማያይህ ሰም ቁጣ ወርቅ ተመስሎ የማንጸሪያ ባለቤት ማለት ነው። ጊዜ አገባብ ፍቹ በቁም ቀሪ ሙያው ማንጸሪያ። በቁም ቀሪ የምንለው ደግሞ ግዙንም አማርኛውን በአንድ ስንፈታው ነው። በዚህ ጊዜ ያለ እዚያም ጊዜ ያለ እዚያም ጊዜ። ስለዚህ በቁም ቀሪ እንለዋለን ማለት ነው። እሺ አሁን ሙያው ይሄን መሰለ ነው። አንድ ልገምላችሁ በደንብ አድርጌ ተከተሉኝ። መስተመይጥ ማሰሪያ ይስባል እንጂ አይሳብም። ኖህ የተሰይጦ ምሳሌ፣ ኖህ ሰም የተሰይጦ ወርቅ ተመስሎ የመስተመይጥ ሳር ጉድጓድ ሙሻ ዘርፍ፣ ተዋሃዋሂ የኖህ ቅጽል ለዘርፍ ደፊነቷ ዲበ ሐመር የምታሰኝ ዲበ ሐመር ከኒሳ የምታሰኝ አውቅ የሐመር ቅጽል እንዘ ትነስ ቦዛ አንቀጽ ቆጽለ መቅሰፍተ ተጣቢ ምሳሌ፣ ቆጽል ሰም መቅሰፍተ ተጣቢ ወርቅ ተመስሎ የትነስ ተሳቢ፣ አፉሃ እግዚአብሔር ምሳሌ፣ አፍ ሰም እግዚአብሔር ወርቅ ተመስሎ ማድረግ ያወጣበት፣ ርግብ የቅኔ ባልተቤት ለዘርፍ ደፊነቷ ሀበ ምድረ ድንጋጼ የምታሰኝ፣ ምድር ድንጋጼ ምሳሌ፣ ምድር ሰም ድንጋጼ ወርቅ ተመስሎ የምናፋቸው ተመስሎ በመሰረቱ ሐመረ ከኒሳ ምሳሌ፣ ሐመር ሰም ከኒሳ ወርቅ ተመስሎ የመገስገሻ ባለቤት ይባላል። እዚህ ጋር ምድር ድንጋጼ ምሳሌ፣ ምድር ሰም ድንጋጼ ወርቅ ተመስሎ የመገስገሻ ባለቤት። እዚያ ላይ ዲሃ የሚለው የመገስገሻ ሳይሆን የማንጸሪያ ባለቤት ነው የሚባል። እንተ አገባፍቹ የሙያው ቅጽልነቱ ርግብ ላለው አማኑኤል ኖህ ምሳሌ፣ ኖህ ሰም አማኑኤል ወርቅ ተመስሎ የቅጽል ባለቤት፣ ፈነዋሃ የርግብ ቅጽል፣ ማያይህ ቁጣኤ ምሳሌ፣ ማያይህ ሰም ቁጣዬ ወርቅ ተመስሎ የማንጸሪያ ባለቤት፣ ጊዜ አገባብ ፍቹ በቁም ቀሪ ሙያው ማንጸሪያ ይሆናል ማለት ነው። ይህን ይመስላል ዋይዜማው። እሺ አሁን ደግሞ ወደ ሚመዝሩት ብላችሁ ብቻ ግን ፍቹ ምንድነው የሚል
እንዲያው ሲፈታስ ምን ተብሎ ይሰጣል የሚለው ብቻ የምትከታተሉ የሚያስተቱ አሁን መዓዴ ቀኖና አርዳ ቀኖና መዓዴ ደቂቁ አርዳ ቀኖና ወጾም ገብረ መንፈስ ቅዱስ መምህር አለ። እንግዲህ መዓዴ ያለው የሚመክር የሆነ ነው አለ። ስለዚህ የሆነ እዚህ ቃል ላይ የሚመክር መዓዴ የሚለው ቃል ላይ የሆነ የሚል ቃል ስለተጨመረበት ምንድነው እንዳለ ማለት ነው ቅጽል ነው እንዳለን። የማን ቅጽል ነው? የሚመክር የሆነ ማን ነው ለስጠይቅ መምህር ነው አይደለ? ስለዚህ መዓዴ የመምህር ቅጽል እንዳለን መምህር ገብረ መንፈስ ቅዱስ መምህር እንዳለው እዚህ ጋር የመምህር ቅጽል ደቂቁ ልጆቹ የሆኑ አሁን ደግሞ ቅጽል ነው ልጆቹ የሆኑ ማን አርዳ ተማሪዎቹ ቀኖናና ጾም። ስለዚህ ደቂቁ የአርዳ ቅጽል እንዳለን ማለት ነው። እሺ ከዛ አርዳ ቀኖና ወአገባብ እዚህ ጋር ወጾም ያለቱ ወአገባብ ቀኖና ወአገባብ ፍቹና ሙያዋ ጫፋሪ ቀኖና አርዳ ቀኖና ወጾም በተጫፍረው ምሳሌዎች አርዳ ሰሞች ቀኖና ወጾም ወርቆች ተመስለው የመዓዴ ትክ ዘርፍ ይባላል። የመዓዴ ትክ ዘርፍ ይሄ እንዴት እንደሆነ በደንብ ታስተውሉት። ጆራ ይመስላል ገብረ መንፈስ ቅዱስ መምህር ምሳሌ ለምን መርጌታ ገብረ መንፈስ ቅዱስ ይሄ ብላል አንደ ስለፈተነው ማለት ነው። መምህር ሰም ገብረ መንፈስ ቅዱስ ወርቅ ተመስሎ ይሄን ያለ ይሄ ሳለ ደግሞ ሁሌም ምንድነው የቅኔ ባለቤት ነው እንደው ማለት ነው። ስለዚህ ይሄ ተመስሎ የቅኔ ባለቤት እንለዋለን። ጸዋኢ ያለው አለ ብለን የፈታነው ማሰሪያ ይስባል እንጂ አይሰራም እንለዋለን ማለት ነው። ይበው ይገባል አለ። ስለዚህ ይበው የይቤ ተሳቢ ወይ ደግሞ የጸዋኢ ተሳቢ ነው ማለት ነው። እንተ ኢሎፍሊ የኢሎፍሊ ነገር ተአውሮ የኔ ያለ አንድ ቃል የሚል ቃል ታመጣ ይሄ ዘርፍ ደፊ ወይ ደግሞ ዘርፍ አያዥ እንለዋለን ማለት ነው። ዘርፍ ደፊ የምንለው አሁን እንዳለ የኢሎፍሊ ወደ ነገር ስለወሰደልን እንተ ኢሎፍሊ ያለችው እንግዲህ ወደዚህ መልሳው እንደሆነ ወደ ግራ ወደ ይበው አመጣ እንደሆነ ይችል ተዘርፍ ዘርፍ አያዥ ትባል ነበር። ይሄ ግን ወደዚያ ስለወሰደልን ዘርፍ ደፊ ያለ ነው ማለት ነው። እንተ ኢሎፍሊ ነገር ስለዚህ እንተ ዘርፍ ደፊነቷ ነገረ ኢሎፍሊ የምታሰኝ ኢሎፍሊ የነገር ዘርፍ ነገር ተአውሮ ምሳሌ ነገር ሰም ተአውሮ ወርቅ ተመስሎ የተሳቢ ባለቤት እንዳለን ማለት ነው። ይሄ ባይን ይገባል አለ። ስለዚህ የተሳቢ ባለቤት እንዳለን ማለት እንዲህ አይነት ነገር ሲሆን ማንቀረ በአገባብ ፍቹ በቁም ቀሬ ምክንያቱም ሲፈታ ምን ሲል በጊዜ አንድ ላይ ስለሆነ ማለት ነው። ፍቹ በቁም ቀሬ ሙያው ማድረጊያ አይን የማድረጊያ ባለቤት ጊዜሁ ለገድል የሚል ደግሞ አሁን ደግሞ እንዲሁ ሲገኝላችሁ ደግሞ ምን ትልታላችሁ መሰላችሁ? አንድ ዘርፍ አያይዝ ትልታላችሁ ወይ ደግሞ ሁ አቅራቢ ለተቀራቢ ስላላችሁ ሁ አቅራቢ ለተቀራቢ እንላለን። ጊዜ አገባብ ፍቹ በቁም ቀሪ ሙያው ማንጸሪያ ለአቃቢ ተቀራቢ ለማፈናል። እንግዲህ ገድል ተክለ ሃይማኖት ምሳሌ እንትኑ ነው። ገድል ምክር ምሳሌ ምክር ሰም ገድል ወርቅ ተመስሎ የማንጸሪያ ባለቤት ዘተክለ ሃይማኖት ያለው ደግሞ አሁን የተክለ ሃይማኖት ምክር ነው ያለ። አሁን እቺ ተክለ ሃይማኖት ወደ ምክር ይወሰደች ናት። አሁን ምንድነው በአማርኛ ጊዜ የቅኔ ቤት የሚባል አይደለ እየተሰልገናል። በእንግሊዘኛ ጊዜ ደግሞ ሃውስ ኦፍ ቅኔ ኦፍ ምትል የማስፋልት መጣልኝ። በግዕዝ ጊዜ ደግሞ ወይዘ ወይንተ ወይለ ወይለ አችን ያገልግሉ። ስለዚህ አሁን እቺ የተክለ ሃይማኖት ምክር ገድል በዚህ ጊዜ ስላለችልን ዘርፍ ደፊ እንዳለ ማለት ነው። ዘርፍ ደፊ ወይም ደግሞ ዘርፍ አያይዝ የምትሆን ወደ መጨረሻው ወስዳ ተደፋችልን ዘርፍ ደፊ እንዳለ ወደ ኋላ ተመለሰችልን። አሁን ተክለ ሃይማኖት ወደ ገድል የሚዛረፉ እንደሆነ ዘርፍ አያይዝ እንዳት ነበር። ግን አሁን ተክለ ሃይማኖት ወደ ገድል የሚሄድ ወደ ምክር ነው ይሄድልን። ስለዚህ ዘርፍ ደፊነቷ ምክረ ተክለ ሃይማኖት እንታሳይ ተክለ ሃይማኖት የምክር ዘርፍ እንላለን ማለት ነው። ጨምርልን የምትሉ ከሆነ የማይገባችሁ ከሆነ የቀሩትን አሁን በትንሽ በአንድ ቪዲዮ አድርጌ ለቻት ብዬ እነዚህ ዛምላኪውና ሶስቱን ጉባኤ ቀን አድርጌ ልክላችኋለሁ። ማንኛውም ጥያቄ ጠይቁኝ፣ በደንብ ተከታተሉኝ። ሙያ በጣም ቀላል ነገር ነው። ታልገባችሁ አናግሩኝ፣ ውስጥ ችግር የለውም። በማንኛውም ቦታ ጠይቁኝ፣ መልስላችኋለሁ። በጣም ቀላል ነገር ነው። አስፈላጊ ከሆነ ጨርስልን በሉኝ፣ ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው እዚህ ላይ ይበቃናል። ቀጣይ መጻጉዕ ነው፣ በዚያ እንቀጥላለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።